might run to the place I belong. Take me home ምናምን ይላል እንዴ በዚህ ድምጽ? እና ምን ልበልልሽ? ስማ በእናትህ ይሄን ጓደኛህን ለምን አንዳትልልኝ? ማን ነው? ጆሲና ደሞ ጆሲ ምን አደረገሽ? አረ በእናትህ የሌለ ስግጥ ብሎ አዛ እያደረገኝ ነው። እና ታዲያ ተቀበይዋ። ያማል እንዴ? ቼክ የሚሰጠኝ መሰለ እንዴ አንተ? ፎንቄን ለምን አትቀበይኝ ምናምን እኮ ነው የሚለኝ። አረ ላሽ ምን እሺ ነው? ታዲያ በጆሲ መፈቀር አግኝተሽ ነው? አረ እባክህ በቃ ሰከስክ። እኔ አልሰከስኩም። ቆይ ምን እሺ ነው ወዬ ብትዩ? ወዬ ይላል እንዴ? ስማ እሱን ወዬ ከምል ማለት ነው ነገርየውን ባልጠቀምበት ነው የሚሻለው። አረ ዳናይት በእናትሽ አረጋጊ። ቆይ ግን ምን እሺ ነው እኛ ያክል ጆሲ ደበረሽ? ይሄ እኮ ግልጽ ነገር ነው ፓፓ። በቃ የሻሼ ደጋፊ ስለሆነ ነው። እኔ ደግሞ ጥሎብኝ አትመቹኝ። ምን አጓ ምናምን ልትል ባልሆነ እንዴት አልልም። የወያላ ደጋፊ ሆነሽ በማንቼ መፈቀርሽን አግኝተሽ ነው? የሻሼ ደጋፊ ፎንቃ ምናምን ነው? አረ ላሽ አይመጣውም በእናት። አረ ዳና እንደዚህ አይነት ሙድ ግን ጨራሽ አይበለውም ነው መልሽ። ሻሼን ደጋፊ አቅፌ ስተኛ ማለቴ እሱን አቅፌ ስተኛ ኦናናን አቅፌ ተኛው ነው የሚመስል። አንቺ ኦናናን እየናግኝተሽ ነው እንዴ? የኔ ብላክ ፎረስት መጉመጥ ነበር። ሰማኒ ብላክ የሚመቸኝ ማለት ውስኪ ላይ ነው ማለቴ ብላክ ሌቭል ላይ ደሞ ማለት ኦናና ብዬ ብጠራው ስሙን አይዞም ይተፈዋል። አይልሽ ኦናናን እኛ የማንቸስተር ደጋፊዎች ራሱ አንቀረን ተፍተናል። ግን ይሄ በማንቼ የምመጪው ነገር ሙድ የለውምሽ። በቃ በእናትህ አታዝገኝ። መቼም ቢሆን ከሻሼ ደጋፊ ጋር አረ በእናትህ መቼም አይሆንም። ቀልዳለህ እንዴ አንተ? ቆይ እንዴት ነው የሚሆን? ስንት ቺኮች ፎክ ተክ የሚሉለት እኮ ነው። የማንቼን ቋችን እኮ ነው። ቆንጆ ራሱ ቢለካ በጆሲ ነው ሊሆን ይችላል። እኔ ዳናይት ግን ማለት ነው መስሜ ጥጥ ነው። እሺ የምትስማሚ ምን ቢያደርግልሽ ነው? ምናልባት ክለብ ከቀየረ እሱንም ማሊያውን ብቻ ሳይሆን የሻሼ ቆዳውንም ካስገለበጠ። ምን አንቺ ክለብ መቀየር ካልሲ እንደመቀየር ቀላል አረግሽው እንዴ? እንዴት ነው ማይቀየረው? ቆይ እኔ የምለው ክለብ መቀየር ያን ያክል ቀላል መሰለሽ እንዴ? እሱን ማረግ ካልቻለ ማለት ነው ዳናይት እያማረችው ትቀራለች። ቅሪያ አንድ ወያላ መጣ ቀረኛ ማንቼዎች ላይ ምን አድሜ ያደረገው ነገር አለ? ኤሪክ ካንቶና ያለውን አልሰማሽም ወይ? ሚስትህን ልቀይር ትችላለህ፣ ስራህንም ከደበረው እንደዛው። ግን ክለብን መቀየር ፈጽሞ የማይታሰብ ነገር ነው ያለውን አልሰማሽም? እኔ ኤሪክ ካንቶና ለምን እሰማዋለሁ? እና ታዲያ ማንን ነው የምትሰሚው? ምናልባት የፓትሪክ ቬራን ወይ ደግሞ የኢያን ራይት ካልሽ መናገር ትችያለሽ። ባይዘው እነሱ እኮ እንደዚህ የበሳል ንግግርን አይናገሩም። አልሰማሽም? ምናልባት ጥሬ ደጋፊ ስለሌላቸው ይሆናል። ቆይ እሱ ደግሞ ማለት ነው ይኸውልህ ደጋፊ ጥሬ ሆኖ ክለብ እየቀያየረ ካስቸገረ የካንቶና ንግግር ግድ ነው። ግን ደግሞ ደጋፊው ብስል ሲሆን የካንቶና ንግግር ተራ ነው ገባ? ባንቺ ቤት ተናግረሽ ልብሽ ልቅ ብሏል። የአርሰናል ደጋፊ በሳልና አስተዋይ፣ የማንቼ ደጋፊ ደግሞ ያልበሰለና ፋራ ነው እያልሽኝ ነው? አየህ ከአርሰናል ደጋፊ ጋር መዋል ይሄ በሻሼ ውጤት ማጣት ድፍን የሆነውን ጭንቅላትን ክፍት ያደርጋል። ልንገርሽ አይደለ የአርሰናል ደጋፊ ሆኜ ብስል ከመሆን የማንቼ ደጋፊ ሆኜ ጥሬ ብሆን ይሻለኛል። ለነገሩ አልፈርድብሽም። ዋንጫ ከማጣት የተከፈተ ጭንቅላት የሚወጣ ኔጌቲቭ ንግግር ነው። ይሄንን እረዳሻለሁ። ይሁንሽ ቡልሽት ሻሼ ወያላ ና በእናትህ እንውጣ። በቃ ክፈልና እንውጣ። ልክ ይሄ እኮ የታወቀ ነገር ነው። ገንዘብ የላችሁ፣ ዋንጫ የላችሁ፣ እድሜ ልካችሁን ይኸውልህ ጆሲ ተብዬህን ማለት ነው በነፃ ዝውውር ወደ አርሲ አምጥቼው ማለት ነው ነይሳ ተቀበይ ነይ ሻሼ እንድጠላ ነው ማድረግ። ስታስጠይ እድሜ ልክሽን ወያላ ና በእናትህ ውጣ ሻሼ። ቆይ አንተ ልጅ ግን ያማል አብዳል። ምንድነው? እንዴት ካላጣው ሴት ወያላ ሴት ታፈቅራለህ? እኔ ምን አውቄ ሱራ በጠራራ ፀሐይ ቻት ነው መሰለኝ ንድፍ እኮ ነው ያደረገች። ንድፍ አደረገችኝ። ስማ ጆሲ እኔ ወንድምነት የለም ከረ እኔ እናንተን ክለብ አወዳጅቶናል። እኔ ወንድም ነኝ ልምከረ ብለህ ስማኝ። እሺ ምንድነው መክረኝ? የወያላ ሴት ትቅርብህ፣ አታፍቅርህ። እባክህ እንደው በመድኃኒዓለም ለምንድነው መቀርብኝ? አንተ ያማል እንዴ? ለምንድነው የማንቼን ጀማ የምታሰድበው? ቢያንስ መጣበስ ካለብህ ቻምፒየንስ ሊግ ከበሉ ችኮች ጋር ነው። ጭራሽ ቻምፒየንስ ሊግ አይተው በማያውቁ ሰዎች። ኧረ በእናትህ እንደዚህ አይነት ነገር አይበላውም ማን
ኧረ እባክህ ሱራ ለምን ፎንቃና ድጋፍ ለያየት አታይም? እኔ እኮ ለይቻለሁ። እሷ ግን ለይታ እያየች አይደለም። ማለት ዛሬ ምን ብትለኝ ጥሩ ነው? ምን አለች? የማንቺን ደጋፊ አቅፌ ስተኛ ከሆናና ጋር የተቃቀፍኩ ነው ይመስለኛል አለችኝ መሰለ። ይቺ ምን አይዳኑ ሱራ ይሄ ጭውያ እኮ ነው የሚመቸኝ። ይሄ ጭውያ ነው የሚመቸኝ? አንተ ያማል። ይሄ እኮ ጭውያ አይደለም። እና ምንድን ነው? በእሷ ቤት እኮ የክለባችንን ተጫዋቾች ማራከሷ ነው። ይሄ ደግሞ የክለባችንን ክብር ይነካል፣ ህልውና ይነካል። ጎበዝ። አረ ሱራ አረጋጋው። በቃ አንዳንዴም እውነታውን ማመን ተገቢ ነው። የምን አባ እውነት? አይ ምንም እንዲሁ ነው። ግን ሌላ ምን አለች? ሌላ ደግሞ ምን ትለኛለች? ክለቡ የሚቀይርልኝ ከሆነ ዴት ላደርገው እችላለሁ አላለችኝም? እቺ ደፋር። የምሬን ነው? አዎ የምሬን ነው። ቆይ አንተ ግን ምን ነው ፊት ፈካ? ይሄማ እኮ በጣም አሪፍ ነው። እሷ የምትለኝ ከሆነ አይደለም ክለቤን ጾታዬን ራሱ ቀይራለሁ። አባስ ኮፈርኩ። አረ በስመ አብ ወልድ ወመንፈስ ቅዱስ። ወይ ያለች ማዬ። አረ ወይኔ ፈርጉሰን ቅሌትን አልሰማ። አረ አሁን ለሮኒ ምንድነው ምለው? አንተ አፈር የበላ። ቆይ እናት ክለባችን ምን አጎደለችብህ? ተናገር። ፎንቃ ይኸው ልጆሲ አንተ ከዚህች ልጅ ተፋታ እንጂ እኔ ምን የመሳሰሉ ቡጣ የመሳሰሉ ቺኮችን አሲስት አደርግልሃለሁ። እባክህ ወንድሜ ተለመነኝ እኮ። የማንቼ ደጋፊ? አዎ ቢታንያ አለች። አሁን ቢታንያ አትመስጥም? ደግሞ ከፈለክ ያቺን የመሰለች የማንቼ ደጋፊ ቤሪም አለች። የምሬን ነው ምልህ። እሺ ሌላስ የለም? አዎ አለኝ። እንደው ማኪባን አይታታል? እንደው ከማኪባ ይልቅ ለአንተ ለወንድሜማ ጄሪ ነው ማጣብስ። ብታያት ጄሪ ስደግፍ አይታታታቅም? እና እሷ አደጋገፍ ለኔ የሚሰራልኛል። አንተ ያማል እንዴ? ስደግፍ እንደዚህ ሆነች። ዋናው ሜዳ ላይ ስታገኛት ከላይ ሆና የእርግብ አሞራ ጆሲ ጋራ የእርግብ አሞራ። አንተ ያማል እንዴ? እንደውም ለሱ ካሰብክ የወያላ ደጋፊ ብጣበስ ነው የሚሻለኝ። እሺ ለምን? አልጋ ላይ ከላይ ስለምሆን የማንቺን የበላይነት በደንብ አድርጌ ያሳያታል። ይኸውልህ እኔ የምፈራው በዛ በለስላሳ እጆቿ እያደረግ ከላይ ነኝ እያልክ ከስር እንዳታረግ ነው። ይሄ ደግሞ የክለባችንን ህልውና ይነካል። አጨቅጭቀኝ አይደለም፣ የክለብ ጉዳይ ነው። እኔ የምልሽ ዳን ሱራ የት ሄዶ? እባክህ እኔ ከጆሲ ጋር ይሆናል። እንዴት ወያላ ሴት ታፈቅራለህ ብሎ እየጨቀጨቀው ነው የሚሆነው። በእርግጠኝነት እንደዛ እያለው ነው እባክህ የሚሆነው። አንቺ ግን የምርሽን ነው ማለት? ጆሲን አልሰማም ያልሽው ቆይ የሻሼ ደጋፊ ስለሆነ ነው? እና ትቀልዳለህ እንዴ? ብዬ ደግሞ ሻሻን ስልጣበስ። ቆይ ምን ችግር አለ? ኧረ አይመጣውም። ማን በእናት እኮ ለምን እንደማይሆን ንገሪኛ። አስበዋል እሱ ጋር ፎንቃ ጀምሬ ሲቀልድልኝ ስስቅ ምናምን። እንዴ እና እሱ ቀልዶ ብስቂ ምን ችግር አለ? ኧረ በእናትህ ለእሱ ስስቅ ለማጉዌር ወይም ለሆናና ይሳኩ ነው የሚመስለኝ። ኧረ ዳኑ አካበድሽ። የምሬን እኮ ነው። 10 ሞክሮ አንድ የማያገባ ሆይሉ እንደሚባል አጥቂ ባለበት ክለብ እየደገፈ የኔ ግጣም ሊሆን። ኧረ አይመጣውም በእናት። ኧረ አንቺ ልጅ ብቻ ሆይሉ እንድጎል ስለሚስት እሱም እያሳተ ያስቸግረኛል ብለሽ እንዳይሆን እንግዲህ የአባቱ ልጅ አይደል? አንቺ እኮ በቃ የባሰብሽ ነሽ። እና እንዲህ ፎንቃ ዳዴ እያስባለው እያየሽ ላሽቲው ነው። ባካ አንድ ቅድመ ሁኔታ ሰጥቼዋለሁ። ምን አይነት? ክለብ የምትቀይር ከሆነ አንድ ቀን እራት እንበላለን ብየዋለሁ። ኧረ ዳኑ ሙድ የለውም። እንዴት ሰው እንዴት ክለብ ይቀይራል? ምን ችግር አለ? ይሄማ ፌር አይደለም። አንቺ የማታደርጊውን ነገር እንዴት ሰው እንዲያደርግ ትጠብቂያለሽ? ተሰማኛለህ ማቲ? ይሄ እኮ በእኔና በክለቡ መካከል እንዲመርጥ አይደለም ያደረኩት። እና ምንድን ነው? ከክለቡና ከፍቅር ነው እንዲመርጥ ያደረኩት እኮ። እሱ እኮ ነው ትክክል ያለው ነው። ትክክል ያለው ነው ማለት አንተ ነዋ። ኖ የትኛውም ደጋፊ ቢሆን ክለቡን አይቀይርም። እንግዲህ ማይቀይር ከሆነ እኔ ዳናይት ደግሞ ቼክ አላረገውማ። ግን ይሄ ነገር ከሱራ ጋር የተያያዘ ነገር አለው እንዴ? ዋናውን ለያዘኝ ከማን ሆነና ማለት? እባክህ ከሱራ ጋር በከባዱ ልክ ተያይዘናል እኮ። ምን አይነት? ኧረ ተይ አንቺ ልጅ ተይ፣ በጊዜ ግጣምሽን ፈልጊ ተይ። ይኸውልሽ እዚህ አብረሽን ቁጭ ብለሽ እኮ አረጀሽ፣ እድሜሽ እየቆሰቆሰው ነው። ኃይሌ ገብረ ስላሴ ተይ፣ በጊዜ ትዳርሽን ፈልጊ ተይ። ኧረ በእናትህ ወደዛ የት ሄዳል ብለህ ነው? ቀስ ብዬ እደርስበታለሁ። ይኸውልሽ ተሳስቶ ቆጣሪ 30ን ዘለለ ማለት ወፍ የለም ማለት ነው። አይደለም 30 ለምን 40 አይዘልም? ቢጠፋ የሻሼ ደጋፊ ጠፋ። ምን አንቺ የማንቼን ደጋፊ በቃ አንቺ አማራጭ ስታጭ የምታገቢ ነው እንዴ? እና በአመቴ የሻሼን ደጋፊ እንድጣበስ አስበህ ብቻ ባልሆነ እና ታዲያ ብትጣበሽሽ? የማንቼ ደጋፊ እኮ ወንድ ነው። ዳኑ ሙች እንደዚህ አይነት ሙድ ይደብራልሽ።
የራስ ጉዳይ እባክህ። ቆይ የወያላ አባል ካልሆነ መቼም ቢሆን አልጣበስም ስትይ አልነበር? እሱማ አዎ። እና ታዲያ አሁን ካልሽው ጋር ክላሽ አያረግብሽም? አያደርግም። አዎ ምንድነው እኮ እንዴት ክለብ አስቀይረዋለሁ። ይሄማ በታሪክ የሚሆን ነገር አይደለም። ለምንድን ነው የማይሆነው? ምክንያቱም ክለብ መቀየር ፈጽሞ የምታስብ ነገር ስላልሆነ። እሱ ላንተ ነው። እኔ ግን ፍቅር አለብኝ ምናምን ለሚል ወንድ ክለብ መቀየር ተራ ነገር ነው እኮ። እኔ ሱራ ለቺክ ብዬ ክለቤን ልቀይር? ለቺክ ሳይሆን ለፍቅር። እናቱ አንገቴን በካራ አይደለም በዚህ ብታርጅኝ አልሰማሽም። በክለቤ አልሰማሽም። እሱም ፎንቃ ሲገባል ታየዋለህ። ለምን ጊዜ ፎንቃ ይገባልኝ? በክለቤ ፎሬቨር። እኔ ግን ማለት ነው እኔን ያፈቀረኝ ወንድ የሻሺ ደጋፊ ከሆነ እመነኝ ክለብ አስቀይሯል። እኔ ደግሞ አንድ ነገር በእርግጠኝነት ልንገርሽ። ምንድነው? ይኸውልሽ የትኛውም የማንቺ ደጋፊ ለቺክ ብሎ ክለብ አይቀይርም። እርግጠኛ ነህ? ከስሜ በላይ እርግጠኛ ነኝ። በጣም እርግጠኛ ነኝ። ጥሩ። እንደዛ ከሆነ ሰሞኑን ጆሲ ትትያለኝ እሱን ታውቂያለሽ? አዎ አውቃለሁ። እሱን ማለት ነው ከሻሽ አባልነት ወደ አርሲ ጀማ ቀላቅለዋል። ጥርሴ ስለባዱ ነው ሆዴን አታስቀው አለ። መቼም ቢሆን አይሆንም። እርግጠኛ ነህ ሱራ? ነገርኩሽ እኮ 100% እርግጠኛ ነኝ። ትመድባለህ? እመድባለሁ ነው? አዎ ነው። እስቲ እኔ ዳኑ ክለብ መቀየር እንዴት እንደሆነ በጆሲ ያሳይሃል። ጆሲ እኮ የክለባችን እንቁ ነው። አተማመንበታለሁ። ከስሜ በላይ እጅ እባክሽ ወያላ። ታረላሽ እናንተ ግን አይደብራችሁ? ምኑ ነው የሚደብረን? ለእናንተ ለብላችሁ የጆሲን ስሜት መጮቻ ስታረጉት። እንግዲህ አስገድጄው አላፈቀረኝ። ግን እኮ ዳኑ አንቺ ያልገባሽ ነገር አለ። እስኪ ቼላ ያልገባኝን ነገር ንገረኝ። ጆሲ እኮ አንቺ ወዬ እንድትዩ ሻሽን ትቶ የወያላው ደጋፊ እንደሆነ አስመስሎ ሊያሰምጥሽ ይችላል። እባክህ እሱን ሊያደርግ እንደሚችል በደንብ አውቃለሁ። እና ይኸውልህ እኔ ደግሞ ምን እንደማድረግ ታውቃለህ? ምን አሰብሽ? ይኸውልህ አርሴ ከሻሽ ጋር በሚደረገው ጌም ላይ ማለት ነው ክለብ እንደቀየር እንዲያውጅ ነው ማደርገው። አረ ዳኑ ግን የምር ጨካኝ እየሆንሽ ነው። እባክህ አሁን አታዝገኝና ቆይ ለምን ኬቪዲን ይሸጣል? ያልጠፋ ሰው ኬቪዲ የኛ ሌጀንድ የ10 ዓመት ንጉሳችንን። አረ ጋርዲዮላ ደግሞ እንዳልናገረው ራሱ እሱ ሌጀንዳችን ነው። ኤቢዳ ለማኩት ኬቪዲ ነው። አንተ ምን አለብህ ልጅነትን አልጨረስክም? አረ ደግሞ ወርዝ አድርግልኝ ለሉፕ ትጠባለህ። አንዴ እንመለሳለን። ዶይ ምንድነው የምትበሳጫጨው? ይሄ ጆሲ ያሳብሎ ሊገለኝ ነው። ደግሞ ምን አደረገ? ከማይሆን ሰው ፎንቃ ገብቶለት የክለባችንን ህልውና አደጋ ላይ ጥሎታል። ብሩ አነጋገርሽ የአንድ የኳስ ደጋፊ ሳይሆን የሆነ የፖለቲካ ፓርቲ ነው ይመስለው። ምን ላድርግ ማሙሽ? ማለቴ ናታን ቢቸግረኝ እኮ ነው። ቆይ ከደኔት እጪ ከሌላ ሰው ጋር ፎንቃ ይዞታል እንዴ? ምን አለ ከሌላ ሰው ቢዘው? ሰው እንዴት ካልጠፋ ቺክ ሀገር ሙሉ ቺክ ነው። ከሴቶ ያላ ፍቅር እንዴት ይዟል? ምን ችግር አለው? ሁለቱም እኮ የተለያዩ ነገሮች ናቸው ብራዘር። ይኸውልህ ችግር የሆነው እኮ እሷ ያቀረበችለት መደራደሪያ ነው። ቆይ ምን ብለው ነው? አታፍርም? ክለብህን ቀይር አላለችውም? ዴም ምን አይገርምህም ናታን? አይገርምህም? ሰው እንዴት ግን ክለብ ቀይር ይባላል? ወያላን አየኸው አይደለ? የሚያቀርበው መደራደሪያ፣ መከራከሪያው፣ ሰበቡ ሁሉ ሚዛን አይደፋም። እሺ ቆይ አሁን ጆሲ ምን አለ? እባክህ ተወዛግቧል። እንዴት? ፎንቃው በኃይለኛ ገብቶለታል። ግን ደግሞ በዚህ በኩል ክለቡን መቀየር ደግሞ አልፈለገም። ከባድ መስመር ላይ ነው። አየህ አይደለ? ከእናትና ከፍቅረኛ መረጥ እንደማለት እኮ ነው። የቀሽም የጅል መደራደሪያ። ቆይ እንዴት ከእናት ማንቼና ከአንድ ከሴቶ እያለ መረጥ ይባላል? ይቺ ቡልሽት። ቆይ እሷ ግን አራራልች ነበረች እንዴ? ምን አይነት መደራደሪያ ነው የምታቀርበው? እሷማ ከኔ ጋር አለ ተያይዛ እኮ ነው እኮ። ምን አይነት ልህ? ይኸውልህ እሷ ምን አለችኝ መሰለህ? ጆሲን ክለቡን አስቀይሯል አለችኝ። እኔ ደግሞ ጆሲ ለክለቡ ያለውን ታማኝነት ስለማቅ አይቀየርም ብለን በብር አስያዝን። በስንት ብር? አሁን እኮ ችግሩ ብሩ አይደለም እና ምኑ ነው? የማሊያው ክብር። የማንቼ ንግስና ሲነካ አንወድም። ማንቼ ፎሬቨር። ኧረ በእናትህ ቀለል አድርገው። ልጁ እኮ ያዘው ፎንቃ ነው። ሌላ ምን መሰለህ? ቆይ አንተ በሱ ቦታ ብትሆን ምንድን ነበር የምታደርገው? እኔ በመጀመሪያ ለእሷ ለኝ ፍቅር በሙሉ ቼክ አደርጋለሁ። እሺ ከዛስ? ከዛ ለእሷ ለኝ ፍቅር ልክ ከሆነ ኤግዛክትሊ ይቀይራሉ። የምርህን ነው ናታን? አው የምሬ ነው። ግን አንተ ምን ነው እንደዚህ አካበድክ? አንተ የሞትክ አንተም ክለብም የሞታችሁ ሬሳ። ቆይ ግን አንተ ምንድነው እንደዚህ የምታፈለው? ይኸውልህ
ሐላል እንዳንሆንብ ጠልጅን ማገባ ለነገሩ ኦናና ነው በረኛችሁ አይዝም እሱም ቢሆን ቆይ እንዴት ለሴት ብለህ ክለብን ትክዳለህ? ለሴት ሳይሆን ለፍቅር በሚሉ ያዘው ያው ነው ፍቅሩ ሲያዘ ከሴት አይደለም ያውም ደግሞ ከሴት ወያላ በእናትህ ከሌላ ቢሆን እኮ ችግር የለም። ቆይ ግን አንተ እንዴት ነው የምታስበው? ለነገሩ አልፈርድብህም። አንተ የኢንዶሚ ጄኔሬሽን ስለሆንክ የክብር የማሊያ ክብር ነገር ምንም አይገባም። ይኸውልህ አሁን ብንከባበር ይሻላል። እሱን ይሄንን ሎሊፖፕን እየጠባልን ብታወራ አይሻልም? ሲጀመር አሁን ያለው ማንቺ ፍቅር መስዋዕትነት የምታደርግለት ክለብ ነው። እስኪ ንገረኝ። አረ ቢገባህ እኮ ማንቼ ታሪካዊ ክለብ ነው። ቴክ ሚ ሆም ዩናይትድ ሮድ ቱ ዘ ፕሌስ አይ ቢሎንግ። ታሪክ ግን ዋንጫ ይሆናል ግጥም አድርጎ ይሆነናል። ሲጀመር አሁን እናንተ ዋንጫ እየበላችሁት ታሪክን ለመስራት አይደለ? የኛ ማንቼ የሰራነውን ታሪክ ለመድገም አይደለ? እሺ አንድ ጥያቄ ልጠይቅህ። አይ የልጅ ነገር እስቲ ጠይቂ። እምጥጥሽ ምንድነው? እሺ እስቲ ጠይቂ። ጀላቲን አድርግልሽ ሎሽ ከረሜላ ይሻልሽ። ምንድነው የምፈልጊው አቢ? እሺ ጠይቀኝ እስቲ ምንድነው? የዛሬ ዓመት የበላው ምግብ ለአሁን ዓመት ሊያገለግል ይችላል? ንግግሮች ምሳሌዎቹ ሁሉ የልጆች ዋንጫ እኮ የምበላው ልክ እንደኛ ታሪክ ለመስራት ነው። ኢጆሌ የጠየኩህን ብቻ መልስልኝ። ይሆናል አይሆንም? የጥያቄ ኢንቴንሽን ስለገባኝ አልመልስልህም። አየህ ለዚህ ነው ስፖርት ታሪክም ውለታም ያውቅ የሚባለው። አትሳሳት። ኳስ ታሪክንም ውለታንም ጠንቅቆ ያውቃል። አላየም እንዴ ሰር አሌክስ ፈርጉሰን እንዴት ሐውልቱ እንዳስገነባንለት? ለዛ ነዋ እንደዛ ስጨፍሩት እልልልስ ትሉት የነበረውን በረኛ ዴቪድ ዴሃን 2 ሳምንት ተከታታይ ጨዋታ ላይ አሪፍ አይደለም ብላችሁ ውጣ አላችሁት። እዚህ ጋር ልክ ነህ። ይሄ እኮ ግን የቴናክ ችግር ነው እንጂ የክለቡ ችግር አይደለም። ችግሩ የማንም ሆነ ማን ኳስ ታሪክ ውለታ ታውቅም። እሺ ለነገሩ አንተ ምን አጠፋ? ፊት ሰጠውክ፣ የማይገባህን ቦታ ሰጠውክ፣ አናቴ ላይ ፊት ጣልክ። ታሪክ ከማያውቅ ሕፃን ልጅ ጋር ቁጭ ብዬ መከራከሪ እና ወዴት ነው? ሊፖፖ ወደማይሸጥበት ወደ ሀያሎቹ መንደር ወደ ማንቼ ሕፃን የታባቱ እጢ መነፈዳ ጭንቅላቱን ፈተውት። አሁን ቡካዮ ሳካና ብሩኖ ፈርናንዴዝን በአካል ባናገኛቸውም የሚለብሱትን ኦሪጂናል ማሊያ ግን ማግኘት ተችሏል። ለዚህ ደግሞ ቶፕ ስፖርት ሁነኛ መፍትሄ ነው። የስፖርት መገልገያ ዕቃዎች መሸጫ ሱቅ ጥራታቸውን የጠበቁ ማሊያዎች፣ ቁምጣዎች በፈለጉት የዕድሜ ክልልና በፈለጉት ሳይዝ ኦሪጂናል ማሊያዎችን ለማግኘት ብቅ ይበሉ። ኦሪጂናል የአውሮፓ ሊግ ክለቦች ማሊያዎችን ይዘን ብቅ ብለናል። የገዙት ማሊያ ላይ የፈለጉትን ነገር ማጻፍ የሚፈልጉ ከሆነ እዛው በሱቃችን ይስተናገዳሉ። አድራሻችን ሃናን ፕላዛ ሁለተኛ ፎቅ ላይ ያገኙናል። ቶፕ ስፖርት አርቴታ ተቆጣ፣ አርሴም ዋንጫ ጥሎ ወጣ፣ ጥሎልን ወጣ፣ ዋንጫውንም ለኛ ጥሎልን ወጣ፣ አርሴ ጥሎ ወጣ፣ ነብዬ ገባ፣ ዋንጫ ይዞ ገባ። እንደው ብንበላ ምን ይውጣል ነበር? አይ አርሴ 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 ዲኑ፣ ቆይ ውርርዱ እንዴት እየሄደልሽ ነው? አንተ ምንድነው ይሄንን ማበጠሪያ? በቃ እኮ መቀስ ይዤ ልመጣ መንገደኛውን እያስገባሁ እኮ በቃ ጸጉሩ ማስተካከል ነው እንደቀርሽ እኮ። እባክሽ ሱስ ሆኖብኝ ነው። ቆይ ግን አንቺ ይሄን ያህል ማበጠሪያ ጠምደሽ ያዝሽው ምን ሆነሽ ነው? ወይ የምታበጥሪው ጺም ስለሌለሽ ነው? ቆይ ግን አንቺ እንደው ጺም ማበጠሪያ የተሳነው ዋንጫ መብላት የተሳነው መባሉ ነው እንደዚህ የሚያናድሽ? በቃ ልመር ነው አለቀ። ኧረ አንተ በእናትህ አይበላም የምር። ይኸው እንደውም ከተትኩልሽ እንዴ ሳልነግርሽ አዲስ ሙዚቃ እኮ እየሰራው ነው። አልነገርኩሽማ? ኧረ እባክህ በዚህ ድምጽ ትያለሽ እንዴ? ድምጼ ደግሞ ሲስተካከል አስቢ፣ ጊልዶ ጋር ምናምን ቢገባ ደግሞ አሪፍ ይሆን ነበር። ግጥሟን ልበልሽ እስቲ እንደው በላት እስቲ አቀሲም አርትዬ ተቆጣ፣ አርሴ ዋንጫ ጥሎ ወጣ፣
ጥሎልን ወጣ። ኧረ በእናትህ አንተ የምር አይበላም። እኔ ግን መቼ ነው ይዛችሁ የምትወጡ? እስቲ መጣል ዝርክርክነት ይቅርባችሁ፣ ይዛችሁ ውጡ። ምን አገባ? ኧረ በእናትህ አንተ ፍታ። በቃ የሌለ በቃ የሚያስጠላ ሙድ ነው። አይ በቃ አቀዝቅሽ። እኔ እኮ ለጨዋታ ያክል ብዬ ነው እንጂ ግን ነጠላ ዜናውን አትቀርም ና እንዴ? ከጆሲ ጋር ያላችሁ ነገር ግን ምን ሆነ? እባክህ እሱን ተው። ሱራ ግን አስጨለልኩት ነው የምልህ። በቃ የሌለ እሱ ደግሞ ምን ሊሆን ነው የሚለው? ቆይ ጆሲ ክለብ ቀይራለሁ አለሽ እንዴ? እሱማ እባክህ አላለም። ግን ሱራ አዝማሚያውን ሲያይ ማለት ነው በቃ አላማረውም መሰለኝ እየየ እያለ ነው። አይ አንቺም እኮ ከባድ ጥያቄ ነው የቀረብሽው። ጨዋታዋን እኮ ላክርራት ብዬ እኮ ነው። ማን ጆሲ ግን ምን አለሽ? እባክህ እሱማ ምን ይለኛል በቃ ሲያገኘኝ ማለት ነው ልቡ ስብር ብሎ ምናምን አይኔን እያየ ፍቅር እኮ አያል ነገር ነው ምናምን ይለኛል። ኧረ ላይ እሺ ሱራን ደግሞ ሲያገኘው ማለት ነው ማን ከክለቤ በላይ ምናምን እያለ ተወዛግቧል። እባክህ ከባድ ነው፣ ከባድ ሚዛን። ስማ ወላሂ አንተ ጭዌ ልገፍትርልህ። እስቲ ንገሪኝ፣ አንቺ እንደሆነ ወሬ አያጣሽ? ክለብህን ከቀየርክ ፉንቃህን እቀባበልሃለሁ ምናምን ስለው ምን ቢለኝ ጥሩ ነው? ምን አለሽ ፈናሽ? ዳኑ ግን ክለብ ቀይራልሽኝ የምርሽን ነው? ፎንቃሽ ገብቶልኛል ምናምን ያልከው የምርህን ከሆነ እኔም ክለብ ቀይር ያልከው የምሬን ነው። አሬማ ትክክል አይደለም፣ አይመጣውም። ለእኔ ግን ልክ ነው። እንዴት? የእኔ ፕሪንሲፕል እንደሆነ ታውቃለህ? ምንድን ነው እስኪ ንገሪኝ። አርሴ ሲያሸንፍ ከፍቅረኛዬ ጋር የእርግባ ሞራ ማለት ነው የምፈልገው። ሲሸንፍ ደግሞ ትቀፍቀፍ ብዬ አብሬ ማላዘ ነው። እቺ ትቅፍቅፍ ያልሻት ነገር በጣም ፒስ ናት። ግን ደግሞ የክለብ ቀይር ምናምን የምትይው ነገር አይመጣውም። ይሄ ማለት ለእኔ ፎንቅ የለም ማለት ነው። እሺ ካላመንሽኝ ፎንቄን በሌላ ነገር ላሳይሽ። እሺ አንድ እድል ልስጥህ። እሺ ምንድን ነው? ከኪሊማንጃሮ ተራራ ላይ ትዘልልኛል? ምን? ድሮሻሽ ቆይ ግን አንቺ ምን ሆነሽ ነው? በማንቸስተር ንዴት አልሞት ያለው ልጅ ካልገደልኩት ብለሽ ይሄን ልሙጥኝ ማለት ተገቢ ነው? እና ታዲያ መሀል እንደ ዛገስ ያደረገኝ ምን ላድርገው? ቆይ ግን ይህን ነገር ከሱራ ጋር ላለሽ ውርርድ ብለሽ ነው ወይስ እውነተኛ ትክክለኛ አቋምሽ ነው? እውነቱን ለመናገር ፎንቄ የምለው ሰው የአርሴ ደጋፊ ቢሆን ይደላኛል። ያው እኔ እንደዛ ነው ቲንክ ማረገው። ግን የምታፈቅሪው ሰው ከሻሽቱ ነገር ቢሆንስ? ራሴን ጢል ነው ማረገው። ካልሆነ ደግሞ የመኖር ፍላጎት ውስጥ ጤንካ ኮረኮረው ራሴ ላይ የ15 ቀን ኳራንታይን አውጃለሁ። ቆይ ፍቅር ኮሮና መሰለሽ እንዴ በ15 ቀን ኳራንታይን የሚለቅሽ? መሴሙት ነው ማለት ከሻሺ ደጋፊ መቼም ነው ፍቅር ማይዘኝ። ቢዘኝ ራሱ ጢዋለል ረኔ ምን እንደማረግ አላውቅም። ግን እኮ ፍቅርና ኳስ ሁለቱም የተለያዩ ነገሮች ናቸው። ምናልባት የተለያዩ ነገሮች እንደሆኑ በእናንተ ልክ ያልገባኝ ፎንቃን ስለማላርፈው ሊሆን ይችላል። ያ እኛ ፍቅርንም ዋንጫንም በደንብ እናውቃለን። አንቺ ያ ዋንጫውንም ፍቅሩንም አታውቂው። አይ እኔ መጨረሻችሁ ላይ በጣም ጓጉቻለሁ። ጨርሱት። ቆይ አንተን አንድ ጥያቄ ልጠይቅ። እሺ ጠይቂ። ፎንቄ ገባል ከመርሲሳይድ ጀማ ብትሆን ወይ ትላታል? እኔማ ክለቤንም አለቅም ፎንቃዬንም አሳልፌ አልሰጥም። አረ ሺባው እናንተ እኮ ችግራችሁ ማለት ነው ስግጥ ካላችሁ በቃ መስሚያችሁ ጥጥ ነው። አቋም ነዋ አቋም። አንቺ ደግሞ ስለ አቋም ይታቀልሽ ሁሌ እንደወረዳችሁ ነው፣ እኛ ደግሞ እንደ ጸናን ነው። አይ እናንተ ቆይ ግን ሱራ አይተው ነው ባክ ፕሪዲክሽን ቪዲዮ እየሰራ ነው። አይ ሻሺ ደጋፊ ትንተና አላዋጣ ስለው ባንዴ ወደ ፕሪዲክሽን ገባ ሰተት። እኔ ግን ምን እንደሚገርምኝ ታውቃለህ? የሻሺ አክቲቪስት የሚሰራውን ፕሪዲክሽን ወይ ብሎ የሚያዳምጠው ቢባል ቆይ መሸነፍን ማስተር ላይ ያደርጉት ነው እንዴ? ምን ነው ፕሪዲክሽን አይችሉም እያልሽኝ ነው? አንተ ደግሞ ፕሪዲክሽን እኮ ለመስራት የኳስ እውቀት ሊኖር ይገባል። ግን አንድ ነገር ደግሞ አዘንጊ። ምንድን ነው? ይኸውልሽ ምን መሰለሽ ፕሪዲክሽን በባህሪው አንሰርቲኒቲ አለው። እሺ በሚገባሽ ቋንቋ ላስረዳሽ። ገብቶኛል እባክህ። ምን በሚገባሽ ቋንቋ ምናምን የሚባል ሳይንስ የለም። እሺ ከገባሽ የገባሽን አስረጅኛ። ገብቶኛል። ምን እሺ ባልነግርህስ? ቆይ ጭዌውን ያመጣው አንተ አይደል እንዴ? ኧረ እባክሽ ገብቶሻል? አዎ ገብቶኛል። ይኸውልሽ ለማለት የፈለኩት ከገባሽ ፕሪዲክሽን ባይ ኢትሰልፍ ሰርቴን ሆነ ማለት ሰውየው ሰው ሳይሆን ጎስት ኦር ሌላ ነገር ሆነ ማለት ነው። አይ ነው ዛት አይ ነው ይሄ ነው እንደዛ። ሼባው ግን ታውቃለህ አንዳንዴ ታበዛዋለህ።
ምን ነው? ምን አጠፋው? ጨዋታውን እኮ አከረርከው እንዴ አንቺ እኮ ነሽ ለማለት የፈለግኩ ገብቶኛል። ባትይኝ እኮ ይሄ ሁሉ ነገር አይመጣም ነበር። በአማርኛ አስረዳሽ ነበር። ቀጥ አድርጊ። ቆይ ሼቦ ምን እሺ፣ ዛሬ ስራ ምናምን አትወርቅም እንዴ? እገባለሁ። ምን ነው ወይስ የቤት ኪራይም ከፊልኝ አንቺ ነሽ? ኧረ እኔማ ሰዓት እንዳይረፍድብህ ብዬ ነው። ስማ ደርሷል፣ ሰዓቱም ደርሷል። እኔ እንግዲህ እኔ ሃው አይ ዊል ሲ ሌተር። አይ ኖ የስ ጎ ጉድ ነው። አርትዬ ተቆጣ፣ አርሴ ዋንጫ ኧረ ነው። በእናትህ አንተ ወደዛ ሂድ። ሲያስጠላ ጠጠር ያለችን አለችኝ። Take me home, United Road, to the place I belong, United. ማቲ የቼላው ደጋፊ አንቺ ታማኝ ሊሊ ፒስ ነው። ኧረ ተወኝ በእናትህ፣ ለራሴ ደብሮኛል። እንዲህ ምርር ነው ያለኝ። ኧረ ተወኝ። ወይ ደግሞ ምን ነው? በዚህ ሳምንት ቤቲንግ ተጫውቼ ለአንድ ጌም ሚስ አላደረኩም። የማንም ፕሪዲክሽን ሄደበት ነው? በዛ በህፃን በናታን ነው። አንተ አይደብርህም እንዴ? እኔ እያለሁ እንዴት በዛ ህፃን ትሄዳለህ? ቶ በእናትህ የሱ ሳይሻል አይቀርም እንዴ? ቢያንስ ለአንድ ጨዋታ ነው ሚስ ያደረገው። አንተ አለ አይደል እንዴ ሳምንት ሶስቱንም ጨዋታ ሚስ አድርገህ ብሬን ያስበላኝ። ያኔማ ሶስቱም ጨዋታዎች ላይ የተፈጠረ የዳኝነት ችግር ነው እንጂ እኔ ስህተት አይደለም። አሁን ይኸውልህ የሚገርም ፕሪዲክሽን አዘጋጅቼልሻለሁ። ለቀጣይ ሳምንት ሞክረልሽ። ማ እኔ አላረገውም። ከዚህ በኋላ በራሴ ነው የምሞክረው። አታፍርም እንዴ በራሴ ሄዳለሁ ስትል? አው ለምን አፍራለሁ? ምክንያቱም ፕሪዲክሽን ለመስራት እኮ ጌም የማንበብ እውቀት ይጠይቃል። ማን ምን ማለት ፈልገህ ነው ታዲያ? እኔ ምን ያንሰኛል? የቼላ ደጋፊ ሆነሽ ፕሪዲክሽን መስራት አይመጣውም። ማን በዛ ላይ ደግሞ ሊሊ ነሽ። ብቻ ኳስ አታውቅም ምናምን ልትለኝ ባይሆን ካልክ እንግዲህ ምን ይደረግ። እኔ ልልህ አልፈለግኩም ነበር ግን አልከኝሽ። ይሁን ነክ አታውቅም። ሲጀመር አንተ ራስህ የሆነ ችግር አለብህ አይደል? ምን ሆነህ ነው በጁሲ የፍቅር ሴታፕ ውስጥ እንዲህ ጥልቅ እያልክ ልጁ መከራ የምታበላው? እኔ ደግሞ ምን አደረግኩት? ምን ሆነህ ነው ልጁ ላይ ክለብ አትቀይርም ምናምን እያልክ የምትገግምበት? እና እሱ ታዲያ የቼላ ደጋፊ መሰለ እንዴ ለቺክ ብሎ ክለብ የሚቀይረው? ማለት የቼልሲ ደጋፊ ለቺክ ብሎ ክለብ ይቀይራል እያልክ ነው? አይገርምህም? አይደለም ለቺክ ሁለት ቢራ ብለቀብ እኮ ክለብን ትሸጥ የለ እንዴ? እኮ ችግር አለባችሁ። በቃ ክለቡ እናንተ ብቻ፣ ደጋፊ እናንተ ብቻ፣ ኳስ የምታውቁት እናንተ ብቻ። ምን እንደሚሻላችሁ አሁንስ? እኛ ንጉሶቹ ምን እንፈልጋለን መሰለ? ሁሉም ደጋፊ ሲያወራ ከማንቼ ቀጥሎ እያለ እንዲያወራ ነው። ገባ? ይኸውልህ ሱራ፣ የምነግርህን ነገር ስማኝ። ኳስና ፍቅር በጣም የተለያዩ ነገሮች ናቸው። የልጁ ስሜት ላይ አትቁም። ምን ሆነ ነው? ችግር የለም ተቀምጬም ቢሆን አየዋለሁ። ደግሞ የሽማግሌ መጣ። በእናትህ ይኸው ሲገላግለኝ እንደዚህ እኮ ነው። አባ ይኸውልህ የኳስን ብልት ከሚያቅሰው ጋር ታወሪያለሽ። ትበቃለሽ ከሱ ጋር። ይኸውልህ ከሱ ጋር ሌላ ጊዜ እናወራለን። ከአንቺ ጋር ግን እንደዋል እንጠይቅ። ደግሞ የፕሪዲክሽኑን ነገር እንዳታስበሽ። ቻው። የታባሽ